ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ በኢትዮጵያ ህገወጥ የነዳጅ ግብይት የተበራከተው የመሸጫ ዋጋው ከጎረቤት ሀገራት አንጻር ያነሰ ነው ሲሉ የንግድና ቀጣናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ገለጹ። ሚኒስተሩ በዛሬው ዕለት የተቋማቸውን የ11 ወራት የዕቅድ አፈጻጸም ለህዝብ ተወካዮች ምክር ቤት አቅርበዋል። በዚህ ወቅት የምክር ቤቱ አባላት የነዳጅ ህገወጥነትን ለመቆጣጠርና የነዳጅ ማደያ በሌለባቸው አካባቢዎች ላይ ማደያዎችን ለማስፋፋት እየተሰሩ ያሉ ስራዎችን በተመለከተ ዝርዝር ማብራሪያ እንዲቀርብላቸው ጠይቀዋል። ሚኒስተሩ በሰጡት ምላሽ ከ1700 በላይ ማደያዎች አገልግሎት እየሰጡ እንደሆነ ገልጸው ተገንብተው የተጠናቀቁ ተጨማሪ 250 ማደያዎች ለመክፈት ጥረት እየተደረገ ነው ብለዋል። ማደያ በሌለባቸው አካባቢዎች አዳዲስ ማደያዎች እንዲገነቡ ሀገራዊ ማስተር ፕላን እየተዘጋጀ መሆኑንም አንስተዋል። አሁን ላይ ኢትዮጵያ ሁሉንም የነዳጅ ምርቶች በጅቡቲ ተርሚናል እያስገነባች ነው ያሉት ሚኒስተሩ 58 የነዳጅ ኩባንያዎች 5427 የነዳጅ ቦቴዎች መኖራቸውንም ጠቅሰዋል። ባለፈው በጀት ዓመት 3.9 ቢሊዮን ሊትር የነዳጅ መቅረቡን አስታውሰው እየተገባደደ በሚገኘው የ2017 በጀት ዓመት 4.3 ቢሊዮን ሊትር ቀርቧልን ብለዋል። ይህም ከባለፈው ዓመት የ10 በመቶ ጭማሪ እንዳለው ሚኒስተሩ በማብራሪያቸው ላይ ጠቁመዋል። በሀገሪቱ የሚታየው ህገወጥ የነዳጅ ግብይት ምክንያቱ በቂ አቅርቦት አለመኖሩንና የኢትዮጵያ የነዳጅ መሸጫ ዋጋ ከጎረቤት ሀገራት ጋር ያነሰ መሆኑ ነው ብለዋል። ሀገሪቱ ካለፈው ግንቦት ወር መጨረሻ ጀምሮ ከጥቅል የነዳጅ ድጎማ መውጣት ከዓለም ዋጋ ጋር ለማቀራረብ እየሰራች ነው ያሉት ሚኒስተሩ ይህም ሆኖ የኢትዮጵያ ነዳጅ ከጎረቤት አንጻር ሲታይ ቅናሽ እንደሆነም አስረድተዋል። በማዕከላዊ ኢትዮጵያ ክልል ወጣቶች ሀገራዊ ሰላምን በማስጠበቅ ሁለንተናዊ ብልጽግናን ለማረጋገጥ የተጀመረውን ጥረት በማገዝ ረገድ እያደረገው ያለውን ተሳትፎ ማጠናከር እንዳለባቸው በብልጽግና ፓርቲ የክልል ወጣቶች ክንፍ ጽሕፈት ቤት ገለጸ። ሀገሬን እገነባለሁ፣ ኃላፊነቴን እወጣለሁ በሚል መሪ ሀሳብ የተዘጋጀ ክልል አቀፍ የወጣቶች የምክክር መድረክ በሆሳዕና ከተማ ተካሂዷል። የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው በተገኙበት እየተካሄደ በሚገኘው የወጣቶች የምክክር መድረክ ከክልሉ ሁሉም አካባቢዎች የተውጣጡ ከ700 በላይ ወጣቶች በመሳተፍ እየተሳተፉ መሆኑ ተገልጿል። በብልጽግና ፓርቲ የክልሉ ወጣቶች ክንፍ ጽሕፈት ቤት ኃላፊ ወጣት አብዱ ድንቁ በወቅቱ እንዳለው ወጣቱ በሀገረ መንግስት ግንባታ ሂደት ላይ ያለው ሚና እንዲጎለብት ማድረግ የምክክር መድረኩ ዓላማ መሆኑ ተገልጿል። በሀገር አቀፍ ደረጃ አብዛኛውን ቁጥር የሚወስደው ወጣቱ ያሳተፈው ሁለንተናዊ እንቅስቃሴ ለሁለንተናዊ ተጠቃሚነት መረጋገጥ ጉልህ ድርሻ እንደሚያበረክትም አስረድተዋል። ወጣቱ ያለውን እውቀትና እምቅ አቅም ለሀገር ዘላቂ ግንባታ እንዲያውል ማስቻል ለፈጣን ሀገራዊ እድገት መረጋገጥ ያግዛልን ብለዋል። የክልሉ ወጣቶች ሀገራዊ ሰላምን በማስጠበቅ ሁለንተናዊ ብልጽግናን ለማረጋገጥ የተጀመረውን ጥረት በማገዝ ረገድ እያደረጉ ያለውን ተሳትፎ ማጠናከር እንዳለባቸውም ገልጸዋል። በሀገርና በሰላም እሴት ግንባታ የወጣቱ ሚናና በሚዲያ አጠቃቀም ዙሪያ የተዘጋጀ ሰነድ በምክክር መድረኩ ቀርቦ ውይይት እንደሚደረግበትም ተመላክቷል። በመርሃ ግብሩ ላይ በብልጽግና ፓርቲ የወጣቶች ክንፍ የተለያዩ ዘርፎች ከፍተኛ አመራር አባላት ተሳትፈዋል። በአዲስ አበባ ውስጥ ያሉ ምርጥ ምግብ ቤቶች በ10 በተለያዩ ምድቦች እውቅና ለመስጠትና ለመሸለም ያለመ የቢዩ የ2024 ምግብ ቤቶች ሽልማት ሊዘጋጅ መሆኑ ተገለጸ። የምርጫ ሂደቱ የ2024 በተደረገ የደንበኞችና ተጠቃሚዎች የመረጃ ጥናት የትዕዛዝ ብዛትና ጥራት፣ የደንበኞች አስተያየት፣ በኮከብ የተሰጣቸውን የደንበኞች ሬቲንግ እንዲሁም በቢዩ ውስጥ ባሉ ሰራተኞች በስራቸው በአፈጻጸምና ባወጡት ተጽዕኖ የተሞላ ነጥብ መሆኑ ተገልጿል። ሽልማቱ የሚሰጥባቸው አገልግሎቶች በቢዩ አፕ ዘንድ ከፍተኛ ኮከብ ያገኘ ምግብ ቤት፣ በደንበኞች ዘንድ ተወዳጅ የምርጦች ምርጥ አስደማሚ የምግብ አይነቶች የሚያዘጋጅ ምግብ ቤት፣ በጣም ፈጣን ደሊቨሪ፣ ጥራት ያለው አስተሻሸግ፣ ለጤና ተመራጭ ምግቦች የሚያዘጋጅ ምርጥ ሀገረኛ ጣዕም፣ ምርጥ ዓለም አቀፋዊ ጣዕም ያልታወቀ ግን በጣም ገራሚ ምግብ ቤቶች ናቸው። በ10ሩም ዘርፍ ሁለት ተሸላሚ የሚኖር ሲሆን የሽልማት ስነ ስርዓቱ ሰኔ 1 ቀን 2017 ዓ.ም በሳፊየር አዲስ ሆቴል የሚካሄድ ይሆናል። ከ1200 ምግብ ቤቶች ጋር አብሮ የሚሰራው የቢዩ ለዲሊቨሪ ከ3 ሚሊዮን በላይ ትዕዛዞችን አጠናቆ 3000 ብስክሌተኞችና ሞተረኞችንም በስሩ ይተዳደራሉ።
ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ የመንግስት አገልግሎት አሰጣጥን ማመዘንና የመልካም አስተዳደር ቅሬታን በዘላቂነት መፍታት የሚያስችል ሪፎርም እያደረገች መሆኑን የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ገለጹ። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ኢትዮጵያ በትይዩ የምታስተናግዳቸውን 10ኛውን የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደርና የተባበሩት መንግስታት ድርጅት የአፍሪካ ቀጣናዊ ሪፎርም በተመለከተ መግለጫ ሰጥተዋል። አቤኔዘር ወርቁ ዝርዝር አለው። ኢትዮጵያ የመንግስት የአገልግሎት አሰጣጥን ማዘመንና የመልካም አስተዳደር ቅሬታን በዘላቂነት መፍታት የሚያስችል ሪፎርም እያደረገች መሆኑን የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ገለጹ። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በዚህ ወቅት እንዳሉት የአፍሪካ የመንግስት አገልግሎትና አስተዳደር ጉባኤ በየ2 ዓመቱ የሚከናወን አህጉራዊ ሁነት ነው ብለዋል። ጉባኤው የመንግስት ተቋማት ተለዋዋጭ ሁኔታዎችን ተቋቁመው በዘመኑ የተንከባለሉ የመጡ ፈተናዎችን በፍጥነት ለመፍታት ያለመ መሆኑን ገልጸዋል። በአፍሪካ የተከማቹ የአገልግሎት ችግሮችን በመፍታት አካታች ዘላቂ ልማት የሚያመጣና ተጠያቂነትን የሚያሰፍን ሰብአዊ መብትን የሚያከብር የህዝቦችን ትብብር የሚያጠናክር ተቋማትን መፍጠር የሚያስችል መሆኑን ገልጸዋል። የመንግስት አገልግሎትና ኢኖቬሽን በሚል መሪ ሀሳብ በትይዩ የሚከናወነው የተመድ የአፍሪካ ቀጠናዊ ፎረም ፈጠራ በታከለበት መንገድ ሰው ተኮር አገልግሎት መስጠት የሚያስችል መሆኑን ተናግረዋል። የ2030 የተመድን 17 ዘላቂ ልማት ግቦችና የአፍሪካ ህብረትን የ2063 አጀንዳ 20 ስትራቴጂያዊ ግቦችን ለማሳካት ጠንካራ ተቋም የመፍጠር ዓላማ ያለው መሆኑን ጠቅሰዋል። ኢትዮጵያ እነዚህን ግቦች ለማሳካት የመንግስት አገልግሎትና አስተዳደር ሪፎርሙን በመቀየር የፖሊሲና የህግ ማዕቀፎችን አዘጋጅታለች ብለዋል። በዚህም የሲቪል ሰርቪስ ሪፎርሙን በ3 ምዕራፎች በማከናወን በመጀመሪያው 8 በሁለተኛው 9 እንዲሁም በሶስተኛው 7 ተቋማት ላይ ሪፎርሙ ተፈጻሚ ይሆናል ብለዋል። በሁሉም ምዕራፎች የዝግጅት የተግባርና የማጽናት ምዕራፎች መኖራቸውን ጠቅሰው በመጀመሪያው ሪፎርሙ የሙከራ ትግበራ ወደ ተግባር ምዕራፍ እየገቡ መሆኑን ገልጸዋል። የመንግስት አገልግሎትና አስተዳደር ሪፎርሙ የአገልግሎት አሰጣጡን ማዘመን ላይ ትኩረት ማድረጉንም ተናግረዋል። ሪፎርሙ ሲጠናቀቅ በዓለም አቀፍ ደረጃ ሊቆጠር የሚችል አገልግሎት በመስጠት የአስተዳደር ቅሬታ የማይቀርብባት ሀገር የመፍጠር ዓላማ እንዳለውም ገልጸዋል። በኢትዮጵያ መሰረታዊ ለውጥ ለማምጣት ስራን ባህል በማድረግ ምርታማነትን ማሳደግ የህልውና ጉዳይ ሊሆን ይገባል ሲሉ የስራና ክህሎት ሚኒስተር ሙፈሪያት ካሚል ገለጹ። የስራ ባህልና ምርታማነትን ለሀገር ሉዓላዊነት በሚል መሪ ሀሳብ ባለድርሻ አካላት ጋር ያሳተፈ የፓናል ውይይት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። ቁም ነገር ሽፈራው ተጨማሪ አላት። በመድረኩም የስራና ክህሎት ሚኒስተር ሙፈሪያት ካሚል፣ የስራና ክህሎት ሚኒስተር ዴኤታ ዶክተር ተሻለ በሬቻ፣ የስራና ክህሎት ሚኒስተር ዴኤታ አቶ ሰለሞን ሶካ፣ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ፣ የፌዴራልና የክልል ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የፓናል ውይይቱ የስራ ባህልን በማሻሻል በስራ እድል ፈጠራ ክህሎትን በማልማት ሀገራዊ እድገትን እውን ለማድረግ ባለድርሻ አካላት ሚናቸውን እንዲወጡ ግንዛቤ መፍጠር ላይ ያተኮረ መሆኑ ተገልጿል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በዚህ ወቅት እንዳሉት በኢኮኖሚ ራስን ለመቻል የሚደረገው ጥረት እንዲሳካ ጠንካራ የስራ ባህልን ማጎልበት ይገባል ተብሏል። በኢትዮጵያ መሰረታዊ ለውጥ ለማምጣትም ስራን ባህል ማድረግና የህልውና ጉዳይ ማድረግ ይገባል ብለዋል። በዚህም በየአካባቢው ያለውን ጸጋ ጠቅመን ሰርቶ ለማደግ ከቤተሰብ ጀምሮ ያለው የስራ ባህል እንዲለወጥ መስራት ይገባል ተብሏል። የስራ ባህልን ለመገንባት የተያያዘው ግብ የሚሳካው የማህበረሰቡ ንቃተ ህሊና ሲያድግ መሆኑን ገልጸው ለዚህም ሚኒስተሩ የምክክር መድረክ እያካሄደ ነው ብለዋል። የምክክር መድረኩ የቤተሰብ ማህበረሰብ ምርታማነት ላይ የአስተሳሰብ ለውጥ እንዲመጣ ለማድረግ ያለመ መሆኑንም አስረድተዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ በኩላቸው የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ በበኩላቸው በኢትዮጵያ የስራ ባህል እንዲገነባ የልምድ ልውውጥና ግንዛቤ ማስጨበጫ መድረክ ቀጣይነት ባለው መልኩ ማካሄድ ወሳኝ መሆኑን አመላክተዋል። አገራዊ ብልጽግና ለማረጋገጥ የስራ ባህል መገንባት የባለድርሻ አካላት ግንዛቤ ማስፋፋት አስፈላጊ መሆኑን ጠቁመው የዛሬው መድረክም ይሄው ግብ እንዲሳካ ትልቅ ሚና እንዳለው አመልክተዋል። የኢትዮጵያ ዜና አገልግሎትም ከዜናና ዜና ነክ መረጃዎች ባሻገር ሀገራዊ መግባባት ጉዳዮች ላይ አበክሮ እየሰራ መሆኑን ገልጸዋል። ከውጪ ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቁ ከሚባሉት አንዱ ሆስፒታል መመታቱ ተገለጸ። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል በአርሻባ ከተማ የሚገኘውና በእስራኤል ትልቁ ከሚባለው አንዱ ሶርካ ሆስፒታል መመታቱን እስራኤል አስታውቃለች። ሆስፒታሉ በቀጥታ በሚሳኤል መመታቱን የገለጸችው እስራኤል በዚህም ጥቃቱ 30 ሰዎች ተጎድተዋልም ብላለች። ኢራን ባስወነጨፈቻቸው ሚሳኤሎች በተጨማሪም 3 የሲቪል ስፍራዎች መምታታቸውን አንድ የእስራኤል ወታደራዊ ባለስልጣን ገልጿል።
በስፍራው በርካታ ሚሳኤሎች መወንጨፋቸውንና በቴል አቪቭና ኢየሩሳሌም ፍንዳታ መሰማቱ ተገልጿል። የሆስፒታሉ ቃል አቀባይ ሆስፒታሉ ከፍተኛ ጉዳት ደርሶበታልም ብለዋል። በአካባቢው አደገኛ ንጥረ ነገር ሊፈስ ይችላል በሚል ስጋት ነዋሪዎች ከአካባቢው እንዲርቁ ጠይቀዋል። የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጿል። የኢራን የዜና ወኪል ኢርና በሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ የዛሬ ጠዋት የሚሳኤል ጥቃት ዋና ኢላማ ነበር ብሏል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም